ለዛሬ እስቲ ሰሞኑን አቧራ እያጨሱ ያሉ ሰዎች ምላሽ ይሆን ዘንድ ከእውቀት ጉድለት የተነሳ ስለሆነ ልክ እኔ ሙስሊሞችን እንደምጠላ አድርገው ለሚያራግቡ አክቹአሊ ጓደኞቼ ሙስሊም ናቸው አጽንኦት ሰጥቼ ምላሽ የሰጠውበት ለጽንፈኞች ነው። ጽንፈኞች አሁንም ተመሳሳይ አቋም ነው ያለኝ ለጽንፈኞች ማለት ነው። ነገር ግን የሆነ ነገር ማለት ፈለኩኝ በሰይጣን ላይ ሰይጣን በሶስት ሃይማኖቶች ላይ እንመልከት እስቲ በክርስትና በዋቄፈናና በእስልምና በሶስቱም አስተምሮቶች ላይ የሰይጣን አስተምሮ ይለያያል። ይህንን ካለማወቅ የተነሳ ይመስለኛል በክርስትና ሰይጣን አለ which is የተጣለ መልአክ ነው እንደ መልአክ ተፈጥሮ ነገር ግን አሳሽ የሆነ ነፍሰ ገዳይ የሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንደሚናገረው ሐሰተኛ የሆነ እንደገና ደግሞ ወንጀል የሚሰራ ወንጀል የሚያሰራ ነው። ይህ ሰይጣን የተጣለ ነውና ምንም በክርስቲያኖች ላይ ኃይል ብርታት የለውም። ማርቆስ 16 ቁጥር 17 ላይ መጽሐፍ ቅዱስ እንደሚናገረው ማለት ነው። ያመኑት ሰይጣንን ማስወጣት ማባረር ይችላሉ። እንደገና ደግሞ ዘኍልቍ 23 ላይ ሰይጣን መተት፣ ድግምት፣ ሟርት በክርስትና ላይ ወይንም በአማኞች ላይ ምንም ነገር ኃይል እንደሌለው መጽሐፍ ቅዱስ ይናገራል። ወደ ዋቄፈና ስንመጣ ደግሞ ሰይጣን የሚባል ነገር የለም፣ አይታመንም። ሰይጣን የፈጣሪ ተቃራኒ ነው ተብሎ ስለሚታመን ፈጣሪ ደግሞ በፍጹም ተቃራኒ የሆነ ነገር ሊኖረው አይችልም፣ ያጠፈዋል ተብሎ ነው የሚታመነው። በዋቄፈና እምነት ውስጥ ሰይጣን የለም። ስለዚህ ድግምት፣ ሟርት ምናምን ሰይጣን ምናምን ጂኒ ገለመሌ ወለመሌ ምናምን ብትል በዋቄፈና እምነት ውስጥ አይሰራም፣ የለም። በእስልምና ውስጥ ስንመጣ ደግሞ ሰይጣን የተለያየ አስተምሮ አለ። ለምሳሌ ጂኒዎች አምነው ወለ ሻዳ ተቀብለው ሙስሊም ሊሆኑ ይችላሉ። በክርስትና ውስጥ ግን እንደዛ የለም። በእስልምና ውስጥ ጂኒ ወንድሜ እህቴ ልትል ትችላለህ። በእስልምና ውስጥ ሰይጣን ጾታ አለው። በክርስትና ውስጥ ግን ሰይጣን መንፈስ ነው እንጂ ጾታ የለውም። በእስልምና ውስጥ ሰይጣን ጆሮ ውስጥ ሽንቱን ሊሸና ይችላል። በክርስትና ውስጥ ግን እንደዛ አይነት አስተምሮ የለም። በእስልምና ውስጥ ሰይጣን አፍንጫ ውስጥ ሊያድር ይችላል። በክርስትና ውስጥ እንደዛ አይነት አስተምሮ የለም። ዋናው ግን ልዩነታችን ምንድነው? በእስልምና ውስጥ ሰው ሁሉ ሰይጣን አለበት ተብሎ የሚታመነው with the exception to ማርያምና ኢሳ። በእስልምና ውስጥ ከማርያምና ከኢሳ በቀር ሁሉም ሰው ሰይጣን ነክቶታል ተብሎ ይታመናል። ይህም ሳሂህ አልቡኻሪ 3286 ቡክ ነምበር 59 ሐዲስ 95 ላይ ተዘግቧል። ብዙ ሐዲሶች አሉ በዚህ ጉዳይ ላይ እንደዚህ የሚያወሩ ማለት ነው። ስለዚህ በእስልምና ሁሉም ሰው ሰይጣን አብሮት ይወለዳል፣ አብሮት የሚኖር ነው። ይህ ከሆነ ታዲያ መተት አደረክብኝ፣ ሰይጣን አሰርተህብኝ፣ እየጣለኝ ነው፣ እየታመምኩ ነው ምናምን የሚለው አስተምሮ በእስልምና ላይ ፈጽሞ ሊሰራ አይችልም። ለምን? አስቀድሞውኑ ሰይጣን በውስጣቸው በደም ስራቸው ውስጥ እንደሚዞር ነብያቸው ተናግሯል። ይህ ከሆነ ታዲያ ሰይጣን አደረክብኝ የሚለው አስተምሮ ስህተት ይሆናል ማለት ነው። ምክንያቱም ይሄ አስተምሮ ወይን ስህተት ነው ወይንም ደግሞ መቀበል አለባችሁ። ምክንያቱም በደም ስራችሁ ውስጥ ደም እንደሚዟዟረው ሁሉ ሰይጣን ይዟዟራል አለ ከተባለ ሰይጣን አደረክብኝ ልትለኝ አትችልም። አስቀድሞውኑ ያለን ነገር እኔ ላደርግብህ አልችልም ማለት ነው። ስለዚህ ከዚህ አንጻር ነው ይሄን አስተምሯችሁን ጠንቅቃችሁ ካወቃችሁ ብዙ የሚያስደነፋ ነገር አይደለም። ልዩነታችን እንደ ውበታችን ተቀብለ ነው ልንከባበር ይገባል። በማስፈራራት ጉዳይ ከሆነ አክቹአሊ እኔ የምፈራ አይነት ሰው አይደለሁም። አረብ ያለች ሴትን እንደምታስፈራራ እኔ ልታስፈራራኝ አይችልም። ቱ ዘ ፋክት ለመናገር ጓደኞቼ ሙስሊም ናቸው። ስለዚህ ይህንን ልዩነት አምነ ልትቀበለው ይገባል። አስቀድሞውኑ ሰይጣን ካለብህ ሰይጣን አደረክብኝ ብለህ የክርስቲያኖችን ቤት ማፍረስ፣ ቤተክርስቲያን ማፍረስ፣ እንደገና ደግሞ ለማሸማቀቅ መሞከር አያስሄድም። እስከ መጨረሻ ድረስ እኔም አልፋታም ማለት ነው እንደዚህ ምትል ከሆነ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ የፍቅርን ሕይወት እንድትለብሱ ኑ በብርሃኑ ተመላለሱ ሁሉን በሚችል አምላክ ጥላ በዕረፍቱ
ስር አርፈናልና ሰላምና ፍቅር ሕይወት በሚሰጥ ወደ ጌታችን እንሂድ